ከፊንቴክ ኢንቨስትመንት ጋር በተያያዘ ንብረታቸውን እንዳያንቀሳቀሱ የታገዱ የሚዲያ ተቋማት፣ አርቲስቶች፣ ቲክቶከሮች፣ የተለያዩ ግለሰቦች ታግዶ የነበረው እግድ ተነስቷል የሚል ዜና በፍጹም የተሳሳተ ነው። ሲጀምር ስለመታገዱ ማንም ሶሻል ሚዲያ አካባቢ መጥቶ የተናገረ ሰው አልነበረም። ትላንትና እኔ ነኝ የነገርኳችሁ። በ24 ሰዓት ውስጥ መጥተው እግዱ ተነስቷል የሚሉ ሰዎች እየመጡ ናቸው ያሉት። ይሄ ምን ታስቦ ነው የሚለውን ለማየት ከሞከርን ፊንቴክ ላይ ከ1000 እስከ 1300 ቪክቲሞች አሉ። እነዚህ ቪክቲሞች መጀመሪያውኑ እንዳይሰባሰቡ ተደርጓል። እንዳይሰባሰቡ የተደረገበት ምክንያት ከተሰባሰቡ ፓወር ይኖራቸዋል፣ የተለያዩ የመንግስት አካላት ጋር ይሄዳሉ፣ መክሰስ ይችላሉ፣ ዲስከሽን ያደርጋሉ፣ የተለያዩ ችግሮቻቸውን መፍታት ይችላሉ። እነዚህን ሰዎች ወደ ህግ ማቅረብ ፓወር ይኖራቸዋል። ስለዚህ እንዳይሰባሰቡ ነው የተደረጉ። ተሰባስበው ከተገኙ ደግሞ የተለያዩ ሎቢዎችን መሃል ላይ በማስገባት ቪክቲም እንደሆኑ ከነሱ ጋር መሃል ያስገቧቸውና እነዛ ሰዎች እንዲበትኗቸው ሲከፈላቸው ጭምር የነበሩ ሰዎች ናቸው። ከዚህ በተጨማሪ እንደዚህ አይነት ሐሰተኛ ወሬዎችን በመዛት ተስፋ ማስቆረጥ፣ እነዛን ሰዎች ወደ ህግ እንዳይሄዱ ተስፋ ማስቆረጥ ውስጥ የተገባ ስለሆነ ይሄ ዜና በፍጹም የተሳሳተ ነው። ሲጀመር እነዚህ ሰዎች የተበተኑ ናቸው። 2፣ 3፣ 4 እየሆኑ ነው ክስ የመሰረቱት እንጂ አንድ ላይ 1300ዎቹም አንድ ላይ ክስ አልመሰረቱ። የአንዱ ሲነሳ የአንዱ ኦልሬዲ ታግዷል። በጣም ብዙ እግዶች ናቸው የመጡት ተከፋፍለው ስለሄዱ ወደ ፍርድ ቤት ማለት ነው። ስለዚህ ሲጀመር እነዚህ አርቲስቶች ነን ምናምን ብነን የሚሉ ሱፋቸውንና ምላሳቸውን ብቻ አጣፍጠው የሚንቀሳቀሱ ሰዎች የባንክ አካውንታቸው ላይ እኮ እስከ 100 ብር ድረስ ነው የተገኘው። ማክሲመም 1 ሚሊዮን ብር ነው የተገኘው። ይሄ ምንን ያሳየናል? መጀመሪያውኑ ካሹን አሸሽተውታል። ወደ ፍርድ ቤት የሄዳችሁ ሰዎች ፍርድ ቤትን እመኑ። የተለያዩ ችግሮች ቢያጋጥሟችሁም ፍርድ ቤትን እመኑ። ትኩረት የምታደርጉት ደግሞ የማይንቀሳቀሱ ሀብት ላይ አድርጉ። መሬት ላይ፣ እቤት ላይ፣ ግፋ ካለ ደግሞ ተሽከርካሪዎቻቸው ላይ። እነዚህ አካባቢ ነው የተሻለ ውጤት የተገኘው። አሁን እግዱ ተነስቷል የሚል ዜና ከሰሙ ሰዎቹ እነዚህን ንብረቶች ለመሸጥ ጊዜ ያገኛሉ። አንዱም ትኩረት የተደረገው ይሄንን እንትን ለማለት ነው። ስለዚህ እነዚህን ነገሮች ላይ ትኩረት አድርጉ። ሁለተኛ ሌላ ሚዲያ ተቋማትም ጨምሩበት። ይሄን ሲያስተዋውቀው የነበሩ እነ ኢቢኤስ፣ ኢቢሲ ያሉ ትላልቅ ተቋማትንም ጨምሩባቸው። ስለዚህ በእንደዚህ አይነት ሁኔታ ሳትደናገጡ የጀመራችሁበትን እንትን ቀጥሉ ለማለት እወዳለሁ። በስተመጨረሻ የሙስሊም ወገኖቻችን ጓደኞቼ፣ የምታውቁኝ የማታውቁኝ ሁላችሁም እንኳን ለጾመ ፍቺው አደረሳችሁ። ኢድ ሙባረክ። ከአርቲስቶቹ በተጨማሪ ዛሬ የሄሎ ታክሲና የፊንቴክ ባለቤት የነበረው አቶ ዳንኤል ዮሐንስም ፍርድ ቤት ቀርቧል። እንግዲህ የዋስትና መብታችን ይጠበቅብናል ብለው ተስፋ አድርገው የነበሩት አርቲስቶችና ቲክቶከሮች የዋስትና መብታቸው አልተጠበቀላቸውም። ከወንጀሉ ውስብስብነት አንጻር ለ30 ተቀጥረዋል። ወደ ዳንኤል ዮሐንስ ስንመጣ 19 አይነት ክሶች ነው የተመሰረቱበት። 19 አይነት ክሶች። የገንዘብ ዝውውር አለ፣ ህገወጥ የሰዎች ዝውውር አለ፣ መኒ ላውንደሪ አለ፣ እናንተ የማታውቁት ብዙ ነገሮች። ለምሳሌ ሜታ ትራንዛክሽን የሚባል በባይናንስ ገንዘብ ሲያስተላልፍ ነበረ። እነዚህ ተደራርበው በ19 አይነት ክስ 19 አይነት ክስ ነው የተመሰረተበት። አንብቡት። 1430 ሰዎች ላይ ነው በከፊንቴክ ብቻ የተቀበለው። ሌላው አብዮት አደባባይ፣ ስካይላይት ሆቴል፣ ወዳጅነት ፓርክ አስረከብኩ ሲል የነበረው ለግብረ አበሮቹ ነው። እየተለቀሙ ወደ ፌደራል ፖሊስ እንዲገቡ እየተደረገ ነው። 100 መኪኖችን የሰጠው ለእንትን ላሉ ሰዎች ሳይሆን ለሱ ግብረ አበሮች ነበረ ይልሃል። አንብበው። እንደዚህ ሆኖ አልፏል። አብረውት መያዝ የነበረበት የአስካሉከን ትሬዲንግ ባለቤት ግርማይ ገብረ ሚካኤል ከሀገር ወጥቷል እየተባለ ነው። መያዝ ነበረበት። እሱ ሰውዬ እንግዲህ 2002 እንደ ኢትዮጵያን አቆጣጠር 2010
እንደ አውሮፓውያን አቆጣጠር ደቡብ አፍሪካ የዓለም ዋንጫ ባዘጋጀች ሰዓት ደቡብ አፍሪካ ይዣቸው ሄዳለሁ ብሎ ብር ተቀብሎ ጠፍቶ በኢንተርፖል ተይዞ ተበይኖበት ታስሮ ወጣ ሰው ነው። መያዝ ነበረበት፣ እውነት ለመናገር መያዝ ነበረበት። እንግዲህ ባልተገኘበት እሱም ክስ ተመስርቶበታል። 19 አይነት ነው። ደጋግሜ ያወራኋቸው ስለሆኑ አንብቡትና የወንጀሉን ውስብስብነትና እንዴት እንደደደሩ እነዚህ ሌቦች እንዴት ደድረው እንደነበረ ማሰብ ነው። እናንተ የምታውቁት ፊንቴክን ብቻ ነው። ከፊንቴክ ጀርባ መኒ ላውንደሪ አለ። ከፊንቴክ ጀርባ አሜሪጎ የሚባል ድርጅት አለ። ከፊንቴክ ጀርባ እነ ዳሶማ እነ ላይፍ ታይም ኢንቨስትመንቶች አሉ። እነዚህ ሁሉ ገንዘብ የሚዘዋወርባቸው ናቸው። መኒ ላውንደሪ የሚሰራባቸው ናቸው። ህገወጥ የሰዎች ዝውውር የሚደረግባቸው ናቸው። ሀገሪቷን ህግ አልባ እንደሆነች አድርገው የሆነ ኢምፓየር መስርተው እየኖሩ የነበሩ አደገኛ ሰዎች ናቸው። ስለዚህ ከዚህ አንጻር ነው ይሄ ነገር እያልኩ የነበረው። እንግዲህ ዛሬ ማመስገን ይጠበቅብኛል። ከዚህ በፊት የረሳሁት ኮሚሽነር ብርሃኑን ከፌዴራል ፖሊስ አሁን ለቋል፣ ወደ ሌላ ከፍ ወዳለ ቦታ ተዘዋውሯል። አንተም ምስጋና ይገባሃል፣ ቆራጥ ትዕዛዝ ስትሰጥ ነበርና በዚህ አጋጣሚ ሁላችሁም ምስጋና ይገባችኋል። ፍትህ በእግሯ ስትሄድ እያየን ነውና እንድታቁት ጭምር ውስብስብነቱን እንድታቁት ጭምር መደፈር የሌለባቸው አንደፈርም የሚሉ ሰዎች ጭምር ከህግ ፊት እኩል እንደሆኑ ያየንበት ነውና ብዙ ትምህርት የሚያስተምረን ነው። የተማረ ጥሩ ተማሪ ከተገኘ ማለት ነው። አትሳሳቱ። this is registered investment company. take care. rule number 1 ፊንቴክ ሬጂስተርድ ኢንቨስትመንት ካምፓኒ ነው። ኢንቨስትመንት ካምፓኒ የምትሆነው ቻይናዊ ዜጋ አለ እዛ ውስጥ የዶላር ኢምፖርት እያደረገ ነው። እስቲል እንኳን በዚህ 3 እና 4 ወር ውስጥ ከ200 መኪና በላይ በገቢዎች ሚኒስቴር ታክስ ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ፕላስ መንሱር ጀማል ደግሞ ራሱን የቻለ ተቋም ነው። ነፍሴ ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችን ተጠንቀቁ። ከህግ የሚያመልጥ አንድም ሰው የለም። በህግ ነው እኛ የምንሄደው። anyway a few moments later መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት። የ20 ሰከንድ ቃል ነች። ኦሮሞ ታሪክ ዱልታ ለምትይነ ናቲ ዱልታ ምቲ ማሊ ዳፍ ነሞተ ደጎንጎርሲስ ማሊጋ ገዚክ የምኩ ዋና ገሬቶ ዋና ገሬ ዶክመንቲን ተገርሲሴ ዋንጂሮ አገሬ ለኔ ከነገሰ ይሳፈና እንዴት ምን ማለት ነው? ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። የመጨረሻ የብሔር ካርዱን መዘዛት ማለት ነው። ከዚህ በፊት እንደዚህ ብሎኝ ነበር። ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። አሁን ባላት ፍልስፍና ከሆነች እንዲህ ነበር ማለት የነበረበት። ቁርስህን በልተህ ምሳህን የማትደግም ስለሆነ አንተ ደግሞ የኔ ብሔር አንድ አይነት ብሔር ስላለን ቆይ የምሳህን እኔ ነኝ መቻል ያለብኝ ነበር መባል ያለበት። ዛሬ ነው ብሔሩ ትዝ ያለው። ዛሬ ነው የሱ ብሔርና የኔ ብሔር የተመሳሰለበት። ይውላችሁ መሸሸጊያቸው የሌቦች መሸሸጊያ ሃይማኖት ነው፣ ብሔር ነው። የኔ ቤተሰቦች የኔ ብሔሮች ዛሬም ድረስ ገጠር ላይ በአንድ አህያና በአንድ በሬ ተውሰው ነው የሚያርሱት። ብሔርተኛ ብንሆን ኖሮ ቆይ እስቲ ኢኖቬት አድርጌ እነዚህን ሰዎች ከበሬ ከአህያ ጥገኝነት እናውጣቸው መባል ነበረበት። እኛ ግን ከተማ ገባን፣ ፖለቲካ ለመድን። እዛ በአንድ በሬና በአንድ አህያ በሚያርሰው ብሔራችን ስም ከተማ ገብተን እንሰርቃለን፣ ከተማ ገብተን እናጭበረብራለን። የትኛውም ብሔር ለራሱ ጥቅም ለራሱ ሆድ
ሲል እንጂ ለራሱ ብሔር ብሎ የሚሰራ አንድ ግለሰብ አጠሩልኝም፣ አንድ ፖለቲከኛ፣ አንድ ባለሀብት አጠሩልኝ። ሁሉም በብሔሩ በሃይማኖቱ ስር ተሸሽጎ የራሱን ቅርስ ለመሙላት ነው። ጥሩ ማሳያ ነው ይሄ፣ ጥሩ ማሳያ ነው ይሄ። ዛሬ ነው ብሔር ትዝ የሚለው። ከዚህ በፊት ቁርስህን በልተህ ምሳህን የማትደግም ዜጋ ያለኝ ሰው ነው። ቁርሴን በልቼ ምሳዬን ስለማደግም ላግዝህ አላለኝ። ይሄ ነው ትክክለኛ ምሳሌ ሊሆን የሚችለው። አንድ ሰሞን የጾሙ ሰሞን እስልምና ውስጥ እንዲህ ሲሽሎኮሎክ ነበር፣ አልተቀበለውም። አይሆንማ፣ ለዛ ሃይማኖቱ ለሚፈልገው ነገር የሱ እንትን አይሆንም። የታይታ እኔ ልብና ኩላሊትን እመመረምር አምላክ ነኝ ካለኝ ማንም እንዲያየኝ አልፈልግም። ንጹህነቴን አምላክ ነው የሚያየኝ። እስልምናውም ሌላም ሃይማኖት ይሄንን ነው የሚለው ይመስለኝ። እንደዚህ ናቸው ነው የምላችሁ። ለማንኛቸውም ያን ጊዜ የነበረኝ መልስ ከዚህ ሰፈር አባረርሃለሁ ነበር ያልኩት። ታስታውሱ እንደሆነ ከዚህ ሰፈር አባረርሃለሁ ነው ያልኩት። በዚህ አጋጣሚ ሰሞኑን ፊንቴክ ኢንቨስትመንት 600 ሚሊዮን ብር ነው ያጭበረበረው የሚለው ዜና ፍጹም የተሳሳተ ዜና እንደሆነ እንድታቆልኝ ይፈልጋሉ። ሪፖርተሮቹ የሚጽፏት የመገንዘብ ድክመት ያመጣችው ጣጣ ነች። 600 ሚሊዮን ብር በሄሎ ታክሲ ብቻ አጭበርብሮ የጠፋት ብር ነች። በፊንቴክ ኢንቨስትመንት በተጨማሪ ከ1430 ሰዎች ላይ ከ950 ሺህ እስከ 1.8 ሚሊዮን ብር አባዙት። አራውን 1.6 ቢሊዮን ብር አካባቢ ነው ይመጣው። በተጨማሪ 600 ሚሊዮን ብር 2.2 ሚሊዮን ብር አካባቢ ነው በጠቅላላው እነዚህ ሰዎች ማህበረሰብ ላይ ውድመት ያደረሱት። እና በመጨረሻ ብሔር ላይ የምትለጠፉ ሃይማኖት ላይ የምትለጠፉ ሰዎች ተነቅቶባችኋል። አዳነች አቤቤን ምንትሉ አዳነች አቤቤን ስለወደዳችኋት አይደለም፣ የራሳችሁን ከርስ ለመሙላት ነው። ለጠቅላይ ሚኒስትሩ ኩላሊት ካልሰጠን የምትሉ ሰዎች አትሰጡም። ውሸት ነው፣ ውሸት። ለማንኛቸውም እነኚኛዎቹ ደግሞ ለየት ያሉ ናቸው። እነ ኑሞንዶ ትሬዲንግ ፒኤልሲን እና መሰሎቻቸውን ልናይ ተገናኘን። እንልካችኋለን ናቸው። ለየት ባለ መንገድ ነው የሚልኩን። ብዙዎቻችን በማናቀው ወይም ደግሞ ሰምተነው ባላወቅነው መንገድ ነው የሚልኩን። እንደዚህ ነው እንልካችኋለን የሚሉን። እንግዲህ አዲስ አበባ ላይ የተለያዩ ኤግዚቢሽን እና ባዛሮች ይዘጋጃሉ። በተለይ የገና ኤግዚቢሽን አለ፣ የአዲስ ዓመት ኤግዚቢሽን አለ። እዛ ላይ እንዲህ የሚል ማስታወቂያ ተሰሙ ይሆናል። ከተለያዩ ሀገራት የተወጣጡ አቅራቢዎች የሚል ምን ማለት ነው? ይሄ እዛ ኤግዚቢሽን ላይ እንዲሳተፉ ከተለያዩ ሀገራት አቅራቢዎች ተጋብዘዋል ማለት ነው። በተቃራኒው ኢትዮጵያም ትጋበዛለች። በተለይ የምትጋበዘው የቡናና ጥራጥሬ ኤግዚቢሽን ላይ ትሳተፋለች። በተረፈ የችጋር ኤግዚቢሽን ላይም ትሳተፋለች። የተለያዩ የንጂዎች ሀገር ውስጥ አሉ አይደል? ለለጋሾቻቸው ኢትዮጵያ ውስጥ ይኸው እነዚህን ሰዎች አብርቼ የኢትዮጵያ ብሔር ብሔረሰቦችን ይኸው አጥግቤ አብልቼ አስተምሬ ምናምን የሚሉትን ነገሮች ለነዛ ለለጋሾች ማሳየት ይኖርባቸዋል። በዛ ላይ ደግሞ አንዳንድ ሰዎችንም ለማሰልጠን በዛውም የተሻለ ገንዘብ ፈንድ እንዲያረጓቸው ኤግዚቢሽን ያዘጋጃሉ። በዚህ ላይ ሀገር እንደ ሀገር ልትጋበዝ ትችላለች፣ ወይም ደግሞ እዚህ ሀገር ያሉ መሰሎቻቸው ሊጋበዙ ይችላሉ። የጥራጥሬውም ላይ የቡናውም ላይ ወይም ደግሞ የችጋሩም ላይ ማለት ነው። እንግዲህ እነ ኑሞንዶ በእንደዚህ አይነት ሁኔታ ነው ወደ ውጭ ሀገር የሚልኩ። እዛ የሚጋበዙ ሀገር ላይ ሰራተኞቻችን ናቸው ብለው ነው እነዚህን ወደ ውጭ ሀገር የሚልኩልን። የተለያዩ ኤክስፐርቶች ይኖራሉ። በተለይ ቡና ላይ ሲሆን ቀማሾች ይኖራሉ፣ ቡና ጣቢዎች፣ የማሽን ባለሙያዎች፣ የተለያዩ ሰዎች። እነዛን ሰራተኞች አይደለም ይዘው ወደዛ የሚሄዱት፣ ሌላ ሰው ወደ ውጭ ይዘናችሁ እንሄዳለን በሚል እነዛን ሰዎች የተለያዩ መታወቂያዎች ይሰጧቸዋል። ኤክስፐርቶች ናቸው፣ የቡና ጣቢያዎች ናቸው፣ ማሽን ኤክስፐርቲስ ናቸው፣ ወይም ደግሞ የረዳናቸው ናቸው፣ ስልጠና ሊያገኙ ነው ብለው ነው ኢትዮጵያውያንን ብር እየተቀበሉ ገና ባልተሳተፉበትና ባልተጋበዙበት ኤግዚቢሽን ላይ ጭምር እልካችኋለን ብለው
ድራሻቸው የጠፋው። በተለይ ባህር ዳር አካባቢ በብዛት ከተንቀሳቀሱበት አካባቢ አንዱ ነው። አዲስ አበባ ላይም በሰፊው አሉና በዚህ መንገድ ሌላ እንልካችኋለን ተገኝቷል። እንግዲህ ኤክስፒሪየንሳችን እየሰፋን ያለውና በዛው ልክ የመከላከል አቅማችንም እየጠነከረ ሄዳል። በዚህ መንገድም እንልካችኋለን እየመጡ ነውና የኢትዮጵያ ብሔር ብሔረሰቦች ወይ ጥንቃቄ። ብሩክ ኒውስ ምን አለ? ማስታወቂያውን የሰራሁት ንግድ ፍቃድ አይቼና ህጋዊነታቸውን አረጋግጬ ነው አለ። እግረኛው ሚዲያ ነው እንግዲህ ደውዬለት ይሄን ብሎ መለሰልኝ የሚለው። እግረኛውን ሚዲያ ላይ የቀረቡ 3 ቪክቲሞችን ጉዳይ አዳመጥኳቸው። ዘንድሮ መቼውስ የምንታለልበት ነገሮች ብዛቱ፣ አንዳንዶቹ እንደ ህፃን ልጅ ጡንጦ እየሰጡ ነው የሚያታልሉ። ይሄኛው ደግሞ የማታለያ ዘዴ ንግድ የቤት ካርታችሁን ወይም ደግሞ የመኪና ሊብሬያችሁን አከራዩን ነው የሚሉት። አከራዩን እኛ እንስራበት። ቃሉ አከራዩን ይሁን እንጂ አራጣ ብድር ነው ይሄ። እንዴት ነው የሚያደርጉት? ቤት ከሚቀመጥ የቤት ካርታችሁን ወይ ሊብሬያችሁን ለነሱ ውክልና ትሰጧቸዋላችሁ። ውክልና ሰጧችሁና እነሱ ይበደሩበታል። ይበደሩበትና ወይን ራሳችሁ ትበደሩና ብሩን ትሰጡታላችሁ ለዛ ሰውዬ። በዛ ብር ልነግድበትና ትርፉ ላይ ኮሚሽን ልስጥህ ነው የሚሉት። እንግዲህ በምን አይነት ድንዝዝና ካልሆነ በስተቀር የቤት ካርታህን ለሰው ውክልና ሰጥተህ ያ የተወከለው ሰውዬ ደግሞ ተበድሮበት ከዛም በኋላ ይሄ ሰውዬ ቢጠፋ ቆይ እንዴት ነው የሚሆነው? አንተ ነው ውክልና የሰጠኸው። የተበደረው ያንተን ካርታ ይዞ ነው። ምን አይነት መጃጃል ነው? እንደዚህ ነው ያጃጃሏቸው። ከፍተኛ ብር መጀመሪያ ይሰጧቸዋል። ያንን ትርፍ ያዩ ሰዎች ለሌላ ሰዎች ይነግራሉ። ካርታና እንትናቸውን እያመጡ ያስይዛሉ ማለት ነው። በእንደዚህ አይነት ሁኔታ ነው። አንዷ የበላቻቸው ሴትዮች ነች። እዩዋት፣ 4 ነው 5 ፎቶ አለ። እነዚህ የአንድ ሰው ፎቶ ነው፣ ግን መልኳ ይለያያል። እድሜ ለኮስሞቲክስ እቺ ነች እንግዲህ እጥብ ያረገቻቸው። እና ብሩክ ይሄንን ነው ህጋዊነቱን። እንደዚህ አይነት ህጋዊ ንግድ የለም አባቴ። ንግዱ ራሱ እንደዚህ አይነት ንግድ የለም። ካርታህንና የሊብሬህን አከራየን እና ኮሚሽን እንስጥህ የሚል ንግድ የለም። አየው የምትለውም ስተት ነው። በእርግጥ ብሩክ ሰሞኑን እየተንቀሸቀሽክ ነው። ከተንቀሸቀሽክበት ነገሮች አንዱ የናፍራድ ሪል ስቴት ለደሃዎች ቤት ሰርቶ ሰጠ ያልክበት ነው። ይህንን ዜና አንተ ተከፍሎ ነው የሰራኸው። ነገር ግን በደሃ ስም ናፍራን ራሱ የፕሮቴስታንቱን ማህበረሰብ ቤት ገንብቼ ሰጣችኋለሁ ብሎ ላሽ ያለ ሰው ነው። አንተ እንደ ደሃ አባት አድርገህ ሳልከው። ሌላኛው የገቢ ጉተማ ነው። ገቢ ጉተማ ራሱ ለደሃዎች ቤት ሰርቶ ሰጠ የሚል ይህንንም ብር ተቀብለህበት ነው እንጂ ዜና ስለሆነ አይደለም ያንን እንትን የሰራው። ገቢ ጉተማ ማለት ራሱ ግለሰብን በወታደሮች አሳፍኖ እንዲጠፋ ያደረገ አርቲፊሻል ፓስተር ነው። እነዚህ 2 የሌባ እንትኖችንም አንተው ሰርተሃቸዋልና ከዚህ ሰፈር ለመባረር ቃጥተዋልና ጥንቃቄ ብታረግ የተሻለ ነው። እንትኑን ማየት ከፈለጋችሁ እግረኛ ሚዲያ ላይ ገብታችሁ ጉዳዩን በደንብ ብታዩ ጥሩ ነው። እየመጡ ከሚያጭበረብሩን ሰዎችም ብንጠነቅ። እስቲ አውንታ በርሲሳ ፕሮፋይል ፒክቸር ላይ ስላለው እንስሳ እስኪ ስለሱ እናያለን። ሰላም ቤተሰቦች፣ ሁሉ መልካም? ሰላም ወንድሜ፣ ሁሉ ሰላም አለን። ሃኒ ባጀር ይባላል። አውንታ በርሲሳ የፕሮፋይል ፒክቸሩን እሱን ነው ያደረገው ይመስለኛል። ሲያደርገውም ሆን ብሎ አስቦ ነው ያደረገው። በፍርሃት አልባ እንስሳ ነው። ማንንም አይፈራም። በቃ ይታገላል ከማንም ጋራ ማለት ነው። እዚህ ሰብሳራ በታችን ያለው ኢትዮጵያ ውስጥም አለ። ወደ ሶማሌ ሪጅን ምናምን ነገር ታገኘዋለህ ማለት ነው። እሱ ምንድነው መሰለ ዝሆንን እንኳን የመግደል አቅም ያላቸው እባቦች እሱ የሚበላው ስጋ በልም ነው፣ ፍራፍሬ ምናምንም ይበላል፣ እንደ ሰው ነው። ልክ ሊያድናቸው ሊበላቸው ሲመጣ እባቦቹ እነሱ መርዛቸውን ነው የሚለቁበት። ፌንት ነው የሚሰራው። ተነስቶ እንደገና
ይበላቸዋል ማለት ነው። ሃይ ኢንተለጀንስ ነው አሉ እንደዚህ አንዳንድ እንስሳዎች ከዚህ ቀደም ሰርተናል። እንደዚህ ሃይ ኢንተለጀንስ የሚባሉ ከነሱ ውስጥ አንዱ ይሄ ሃኒ ባጀር ነው። መሳሪያ ይጠቀማል። እንጨት፣ ድንጋይ፣ ጭቃ የመሳሰሉ ነገሮችን ይጠቀማል። እንዴት መሰለ ትናንሽ እንደዚህ የባቦች ከፍ ያሉ አይጦች ምናምን ወደ ጉድጓዱ ሲገቡ እንጨት ይዝና በእንጨት እነሱን ስቦ የማውጣት አቅም አለው። የሚገርም እንደዚሁ የሚታገለው እንደሱ አይነት ነገር ቢመጣበት ድንጋይ አንስቶ ሁሉ የማድረግ እንትን አለው። ከአንድ ሜትር በታች ያለ ነገር ነው። ለማንም አንበሳነህ ንብርነህ ምናምን ብትለው ሃኒ ባጀር ማንንም አይፈራም። ቆዳው በጣም ወፍራም ነው። ብዙ ጊዜ ሲይዙት ከጀርባ እንደዚህ ያዙት ይመስላቸዋል። ቆዳና ስጋው እንደዚህ ይለያያል እዚህ ማጅራቱ ጋር ማለት ነው። ያስኩት ብለህ አንተ ታስባለህ፣ ግን ዞሮ በየትኛውም መንገድ ያገኛል እሱ። በዚህ የተነሳ አጥቂ ነው። ለማንም የሚመለስ አይደለም። ብዙ እንስሳዎች ይፈሩታል እንኳን ለእንትን ሊሉት አይደለም ማለት ነው። እና የድፍረቱ ጥግ የለውም፣ አይተናኮልህም። እንደዚህ ግን በተለይ ጥበበ ቦታ ምናምን ከመጣው በጣም እንትን አይልም። እንደገና ጠላቶቹን ደግሞ ሌላ እነሱን የሚያርቅበት መንገድ አለው። ምንድነው? ፈሱን በጣም እንትን ይሸታል። እንስሳው ያርቃቸዋል። እንደዚህ እንስሳው በጣም ከአቅሙ በላይ ከመጡበት ፈሱን ነው የሚለቅባቸው። የቆዳው ውፍረት 6 ኢንች ነው። ለዛ ነው እባብ ሁሉ ሊገለው ማይችለው ማለት ነው። አሁን ታበርሲሳም ለጠላቶቼ እንደዛ ነኝ የሚለውን አይነት መልእክት ነው። ማንንም አልፈራም፣ ከሙሰኛ ጋር ከምናምን ጋር እታገላለሁ ብሎ ይመስለኛል ይሄንን ነገር ባይ ዲዛይን አስቦ ፕሮፋይል ፒክቸሩ ላይ ያስቀምጠው። እንስሳው ስም አሁን ታበርሲሳን በለው ወይስ ራሱ አሁን ታበርሲሳን ሃኒ ባጀርን በለው?